ይስጥልን ውድ ኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምናላችሁ ለለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። አሁን የተፈጠረው በመካከለኛው ምስራቅ ከፍተኛ የሆነ የጸጥታ ችግር ተፈጥሯል። ኢራን ያጸፋ ጥቃት ለመሰንዘር እየተዘጋጀች መሆኑ ተገልጿል። የነጻነታቸው ሰዓት ደርሷል፣ በእጃቸው ነው ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ገልጸዋል። ያጸፋው ጥቃትም ኢራን የተፈጸመባት ጥቃት ተከትሎ ብርቱ ያጸፋ እርምጃ ለመውሰድ እየተዘጋጀ መሆኑ አንድ ስማቸው ያልተገለጸ የኢራን ባለስልጣን ለሮይተርስ ምንጭ ነግረዋል። በዚህም ጉዳይ ዜና ትንታኔ ያካተናል። እስራኤልና አሜሪካ በኢራን ላይ የተቀናጀ ወታደራዊ ጥቃት መጀመራቸው ከተሰማ ሰዓታት ጀምሮ እስካሁን ባለው ዋና ዋና ነጥቦች እንደሚከተሉት ናቸው። በዚህም ጉዳይ ዜና ትንታኔ ያካተናል። የኢራን ሚሳኤሎች ወደ እስራኤል እየተዘጋጁ ነው። በዚህም ምን ሊፈጠር ይችላል የሚለው የዜና ጥንቅራችን አካተናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋውን እንዳይረሱ። በሰፊው የዜና ትንታኔያችን የምናልፈው በመካከለኛው ምስራቅ በኢራን ላይ የተደረሰው ጥቃት ነው። እስራኤልና አሜሪካ በኢራን ላይ የተቀናጀ ወታደራዊ ጥቃት መጀመራቸው ከተሰማበት ሰዓት ጀምሮ እስካሁን ባለው መረጃ ዋና ዋና ነጥቦች እንደሚከተሉት ናቸው። እስራኤል ኦፕሬሽናል ሮሊንግ ላዮን የሚያገሳ አንበሳ ዘመቻ በሚል ስያሜ በኢራን ላይ ቅድመ ጥቃት ወይም ፕሪሚቲቭ ስትራይክ መጀመሯን የእስራኤል መከላከያ ሚኒስተር እስራኤል ካትዝ በይፋ አረጋግጠዋል። በኢራን ዋና ከተማ ቴህራን፣ ቁም ወይም ኢስፋሃንና ካራጂ አካባቢ ከፍተኛ ፍንዳታ ተሰምተዋል። ጥቃቱ በተለይ የኢራን የሚሳኤል ኢንዱስትሪ፣ የኒውክሌር ተቋማትና ወታደራዊ የቁጥጥር ማዕከላት ኢላማ ያደረገ እንደሆነ ተገልጿል። ፕሬዝዳንት ዶናልድ ትራምፕ ከአሜሪካ በዚህ ከፍተኛና ቀጣይነት ያለው ወታደራዊ እርምጃ ውስጥ እየተሳተፈ መሆኑን አረጋግጠዋል። የአሜሪካ ባህር ኃይል፣ አየር ኃይል ክፍሎች ጥቃቱ ላይ እየተሳተፉ ሲሆን ዓላማው የኢራን የሚሳኤል ኢንዱስትሪ ማውደም እንደሆነ ተገልጿል። እስራኤል በመላው ሀገሪቱ አስቸኳይ ጊዜ አውጃለች። የኢራን ያጸፋይ ጥቃት ሊኖር እንደሚችል እስራኤል ዜጎች ለጥንቃቄ ወደ መጠለያ እንዲገቡ ትዕዛዝ አስተላልፈዋል። ኢራን የአየር ክልሏ የዘጋጅ ሲሆን ከጠቅላይ መሪው አያቶላህ አሊ ካሚኒ ወደ ተጠበቀው ስፍራ መዛወራቸውን ተገልጸዋል። ኢራን ማንኛውም ጥቃት ጠንካራ አጸፋ እንደምትሰጥ ቀደም ሲል ዝታለችም አስታውቃለችም። ይህ ጥቃት የቀጠናው ውጥረት ወደ ከፍተኛ ደረጃ ያሸጋገረ ሲሆን በዓለም አቀፍ ደረጃ ከፍተኛ ስጋት ፈጥሯል። በመሆኑም ያጸፋው ጥቃት ኢራን የተፈጸመበት ጥቃት ተከትሎ ብርቱ ያጸፋ እርምጃ ለመውሰድ እየተዘጋጀች መሆኑ አንድ ስማቸው ያልተገለጸ የኢራን ከፍተኛ ባለስልጣን ለሮይተርስ የዜና ምንጭ ገልጸዋል። የኢራን ያጸፋው እጅግ የከፋና ብርቱ እንደሚሆን ባለስልጣኑ አስታውቀዋል። በሌላ በኩል የኢራን ፓርላማ የብሔራዊ ደህንነት ኮሚሽን ሰብሳቢ የሆኑት ኢብራሂም አዚዝ በኤክስ ገጻቸው ባሰፈሩ መልእክት ጠንካራ ማስጠንቀቂያ አስተላልፈዋል። አስቀድመን አስጠንቅቀን ነበር ያሉ ሲሆን አሁን የጀመራችሁ መንገድ መጨረሻው ከናንተ ቁጥጥር ውጭ የሆነ ነው ሲሉ ገልጸዋል። በተመሳሳይ ዜና ትራምፕ ከባድ ወታደራዊ እርምጃ መጀመራቸውን አረጋግጠዋል። አሜሪካና እስራኤል ዛሬ ቅዳሜ የቅድመ መከላከያ ጥቃት ሲሉ በጠሩት ዘመቻ በኢራን መዲና ቴህራን በተለያዩ አካባቢ ላይ የተቀናጀ ጥቃት ሰንዝረዋል። ፕሬዝዳንት ዶናልድ ትራምፕ 8 ደቂቃ በፈጨ ቪዲዮ ንግግራቸው ከባድ ወታደራዊ ኦፕሬሽን መጀመራቸውን አረጋግጠዋል። ትራምፕ ንግግራቸው ላይ የኢራን የኒውክሌር ጦር መሳሪያ እንዲኖራት ፈጽሞ አንፈቅድም ካሉ በኋላ ለረጅም ጊዜ የቆየው ሽብር ከእንግዲህ አንታገስም ሲሉ አስታውቀዋል። በቴህራን የሚገኙ የዓይን እማኞች የፍንዳታው ድምፅ መስማታቸው የገለጹ ሲሆን በማህበራዊ ሚዲያ የተሰራጨው ምስሎች በከተማው ጭስ ሲታዩም ተመላክተዋል። በመሆኑም የአሜሪካው ፕሬዝዳንት ትራምፕ የነጻነታቸው ሰዓት ደርሷል፣ በእጃቸው ነው ብለዋል። አሜሪካ ኢራን ላይ በተፈጸመ ጥቃት ተሳታፊ እንደሆነች ፕሬዝዳንት ዶናልድ ትራምፕ አምነው አረጋግጠዋል፣ በቪዲዮም አስተላልፈዋል። ይህ ያረጋገጡበት ሰዓት በሰጡት መግለጫ ላይ ትራምፕ እንደገለጹ ከሆነ የዚህ ወታደራዊ እርምጃ ዋነኛ ግቡ የአሜሪካ ሕዝብ ከጥቃት መከላከል፣ ከኢራን አገዛዝ የሚመጣውን የማይቀር አደጋ ማስወገድ ነው ብለዋል። ኢራን የኒውክሌር መርሃ ግብሯን እንደገና ለመገንባት መሞከሯ አሜሪካ ሊመቱ የሚችሉ የረጅም ርቀት ሚሳኤሎች እያበለጸገ መሆኑ ለጥቃቱ በምክንያት ተጠቅሷል። ትራምፕ መግለጫቸው ላይ ጠንካራ ያለ አቋም በማንጸባረቅ የጥቃቱ አንድ ግብ የኢራን አገዛዝ ማስወገድ እንደሆነ ጠቁመዋል። ለኢራን ህዝብ ባስተላለፉ መልእክት የነጻነት ሰዓት ደርሷል፣ በእጃቸው ነው በማለት ህዝቡን አጋጣሚውን ተጠቅሞ መንግስት እንዲገለብጥ ጥሪ አቅርበዋል። የኢራን ጦር መሳሪያ እንዲያስቀምጥ መልእክት አስተላልፈው ህዝቡን እኛ ስራችን ስንጨርስ መግባታችንን
ተረከቡ ብለዋል። ፕሬዝዳንቱ በየቦታው ቦምብ ይዘንባል ያሉ ሲሆን ማንንም ሊያቆሙ አይችልም ብለዋል። የሚፈልጋቸውን ሰዎች የትም ቢደበቁ እንደሚያገኟቸው ገልጸዋል። ህዝቡ ውጭ ላይ እጅግ አደገኛ ከመሆኑ ከቤት እንዳይወጡ መክረዋል። ትራምፕ በጄኔቫ ሲደረግ የነበረው የኒውክሌር ድርድር እንዳልተሳካ ገልጸዋል። ስምምነትን ለመድረስ ደጋግመን ሞክረናል፣ ነገር ግን ኢራን ፈቃደኛ አልሆነችም። ከእንግዲህ መታገስ አንችልም ሲሉ ገልጸውታል። ኢራን ሚሳኤሎቿን ወደ እስራኤል እያዘጋጀች ነው። ኢራን ከእስራኤልና ከአሜሪካ ከተሰነዘረባት ጥቃት የሚቀጥሉት ጥቂት ሰዓታት ውስጥ ምላሽ እንደምትሰጥ ገልጻለች። ኢራን በርካታ ሚሳኤሎች ወደ እስራኤል ማስወንጨፏን ዓለም አቀፋዊ ሚዲያ ዘግቧል። በእስራኤል ዋና ከተማ ቴል አቪቭ የሳይረን ድምፅ እየተሰማ ነው። ኢራንም ያጸፋ ጥቃት ተዘጋጅታለች። ኢራን የተፈጸመባት ጥቃት ተከትሎ ብርቱ ያጸፋ እርምጃ ለመውሰድ እየተዘጋጀች መሆኑን አንድ ስማቸው ያልተገለጸ ባለስልጣን አስታውቀዋል። በሌላ በኩል የኢራን ፓርላማ ብሔራዊ ደህንነት ኮሚሽን ሰብሳቢ የሆኑት ኢብራሂም አዚዝ በኤክስ ገጻቸው ላይ ባሰፈሩት ጠንካራ መልእክት ማስጠንቀቂያ አስተላልፈዋል። አስቀድመን አስጠንቅቀን ነበር ያሉ ሲሆን አሁን የጀመርነው መንገድ መጨረሻው ከእናንተ ቁጥጥር ውጭ የሆነ ነው ሲሉ ገልጸውታል። በተመሳሳይ ዜና ትራምፕ ከባድ ወታደራዊ እርምጃ መጀመራቸውን አረጋግጠው አሜሪካና እስራኤል ዛሬ ቅዳሜ የቅድሚያ መከላከያ ጥቃት በሰጡት ዘመቻ በኢራን መዲና ቴህራን በተለያዩ አካባቢ የተቀናጀ ጥቃት ሰንዝረዋል። ፕሬዝዳንት ዶናልድ ትራምፕ 8 ደቂቃ በፈጀ ቪዲዮ ንግግራቸው ከባድ ወታደራዊ ኦፕሬሽን መጀመራቸውን አረጋግጠው ትራምፕ በንግግራቸው ኢራን የኒውክሌር ጦር መሳሪያ እንዲኖራት ፈጽሞ አንፈቅድም ካሉ በኋላ ለረጅም ጊዜ የቆየ ሽብር ከእንግዲህ አንታገስም ሲሉ አስታውቀዋል። በመካከለኛው ምስራቅ ያለው ሁኔታ የሚሳኤሉ ጦርነት ፈነዳ። በአሜሪካና በኢራን ላይ ከፍተኛ የተቀናጀ ጥቃት ከፍተዋል። አሜሪካ ኢራን መደብደብ ጀምራለች። የእስራኤል መከላከያ ሚኒስቴር በኢራን ላይ ቀድሞ የማጥቃት እርምጃ መውሰዱን ሲያስታውቁ በመላው ሀገሪቱ የአደጋ ጊዜ ማስጠንቀቂያ ደወል ተሰምተዋል። እስራኤል ጥቃቱን ተከትሎ በመላው ሀገሪቱ የአስቸኳይ ጊዜ አውጃለች። እርምጃው በኢራን በኩል ሊፈጸም የሚችል ጥቃት ቀድሞ ለመከላከል የተወሰደ መሆኑን ገልጸው ተከትሎ በኢራን በኩል ያጸፋ ሚሳኤል ጥቃት ሊፈጸም እንደሚችል አስጠንቅቀዋል። በተጨማሪም የእስራኤል መከላከያ ተደጋጋሚ የተኩስ አቁም ጥሰት በመፈጸም በጎረቤት ደቡብ ሊባኖስ የሚገኙ ሄዝቦላ ጥቃት መፈጸሙን አስታውቃለች። የቢቢሲ ኢራን ቋንቋ አገልግሎት ፋርሲ ዜና ወኪል በመጥቀስ እንደዘገበው በኢራን ዋና ከተማ ቴህራን ማዕከላዊ ክፍል ውስጥ በርካታ ፍንዳታ መሰማታቸው ተዘግቧል። የዜና ወኪል ቴህራን ውስጥ የሚገኙ ሁለት አካባቢ በተለይ ኢራን መሆናቸውና በተጨማሪ 3 ፍንዳታ እንደሚያሳዩ ፎቶም አጋርተዋል።